በአማራ ክልል ያለው የጸጥታ ችግርን በመሸሽ ወደ ከተማ መጥተው የሚማሩ ተማሪዎች በመበራከታቸው በከተሞች አካባቢ ያሉ ትምህርት ቤቶች የተማሪዎች መጨናነቅ እያጋጠማቸው መሆኑ ተነገረ። ከተማሪዎች በተጨማሪም የጸጥታ ችግር ባለባቸው አካባቢዎች እያስተማሩ የነበሩ መምህራን እየሸሹ ወደ ከተሞች እየሄዱ ነው ተብሏል። እነዚህ የሸሹ መምህራንን በከተሞች አካባቢ በሚገኙ ትምህርት ቤቶች ተመድበው እንዲሰሩ የማድረግ ስራም እየሰራ ነው ሲሉ የነገሩን የአማራ ክልል ትምህርት ቢሮ ኃላፊ አቶ ጥላሁን ወርቅነህ ናቸው። መምህራን ያው ሰዎች ስለሆኑ ግጭት ያለበት አካባቢ ላይ ይወጡ አሉ፣ ወደ ከተሞች ይሄዱ አሉ። በተቻለ መጠን ነጻ የሆኑ አካባቢዎች ላይ የገቡ እንዲሰሩ ስራ እየተሰራ ያለበት ሁኔታ ነው ያለው። አንዳንዶቹ ወደ ገጠር የማያስገባ ሁኔታ የተፈጠረባቸው መምህራንም ከተማ አካባቢ ተመድበው ከተሞች አካባቢ አሁን የተማሪዎች መጨናነቅ አለ። ምክንያቱም ከገጠር ሸሽተው ወደ ከተማ መጣው የሚማሩ ተማሪዎች ስላሉ በዛ ልክ መምህር ያስፈልጋቸዋል። ስለዚህ ተመድበው አይድል እንዳይሆኑ ሸሽተው የመጡ መምህራንም ከተሞች አካባቢ ተመድበው እንዲሰሩ ለማድረግ ጥረት እየተደረገ ነው። በተቻለ መጠን ግን አካባቢው አብዛኛው የክልላችን አካባቢ ከግጭት ነጻ እየሆነ ስለሆነ ተመልሰው እየገቡ ስራ እየሰሩ ያሉበት ሁኔታ ነው ያለ። አሁንም በዚህ ዙሪያ ሰፊ ስራ እየሰራ ነው ያለንበት ሁኔታ ነው ያለው ማለት ነው። በአሁኑ ወቅት በክልሉ ካሉ ትምህርት ቤቶች 13 በመቶ የሚሆኑት በጸጥታ ችግር ምክንያት ትምህርት ያቆሙ እንደሆኑ ተናግረዋል። ምንም እንኳን በክልሉ 87 በመቶ ትምህርት ቤቶች ተማሪዎችን እያስተማሩ እንደሆነ ቢጠቀስም አሁንም ወደ 3 ሚሊዮን የሚጠጉ ቁጥር ያላቸው ተማሪዎች ከትምህርት ውጭ እንደሆኑ አቶ ጥላሁን ጨምረው ተናግረዋል። ክልሉ በዘንድሮ ዓመት 7.4 ተማሪዎችን ለመመዝገብ አቅዶ የነበረ ቢሆንም በዚህ ወቅት በትምህርት ገበታ ላይ የሚገኙ ተማሪዎች ቁጥር ግን 4.3 ሚሊዮን መሆኑንም ከትምህርት ቢሮ ኃላፊው አቶ ጥላሁን ሰምተናል። እነዚህ ተማሪዎችን ወደ ትምህርት ለመመለስ ምን እየተሰራ ነው ያልናቸው ኃላፊው ይህንን አስረድተዋል። እንግዲህ አብዛኛው ሰው እንደሚያውቀው አማራ ክልል ባለፉት የሰሜኑ ጦርነትም አሁን ደግሞ በክልል ውስጥ በተፈጠረው የጸጥታ ችግር ትምህርት በከፍተኛ ሁኔታ ከተጎዱ ሴክተሮች ውስጥ ነው። ይህንን ለማስተካከል ከህብረተሰቡ ጋር በተከታታይ ውይይቶች እያደረግን ነው። ከህብረተሰቡ ጋር ብቻ ሳይሆን ትምህርት ላይ የሚሰሩ ረጅ ድርጅቶች፣ ሲቪክ አሶሲዬሽንስ እና ሌላው በተለይ ደግሞ ተጽዕኖ የሚፈጥሩ የሀገር ሽማግሌዎች፣ የሃይማኖት አባቶች እና የመሳሰሉት ጋር በስፋት እየሰራን አሁን ላይ የተሻሻለ የመጣበት ሁኔታ አለ። የትምህርት የመማር ማስተማር ተጀምሯል። አሁን ኦልሞስት በሁሉም ዞኖች በሁሉም ወረዳዎች እና ከተሞች ትምህርት ተጀምሯል። ነገር ግን ራቅ ያሉ ትምህርት ቤቶች አካባቢ የጸጥታ ችግሮች አሁንም አልፎ አልፎ ስላሉ እዛ አካባቢ ያልተጀመረበት ሁኔታ አለ። ሌሎች የቀሩ አሉ። ወደ 3 ሚሊዮን የሚጠጋ ተማሪ አሁንም ከትምህርት ተከልክሎ ያለበት ሁኔታ ስላለ በዚህ ላይ አሁንም እየሰራን ነው። ጸጥታው በተሻሻለባቸው አካባቢዎች የትምህርት ስራ እንዲቀጥል የተቻለንን ያህል እያደረግን ነው ያሉት ኃላፊው ከ254 በላይ ትምህርት ቤቶች መገንባታቸውንና ከ7000 በላይ የመማሪያ ክፍሎች የመጠገን ስራ ተሰርቷል ብለዋል። ተማሪዎች የመማር መብት አላቸው የሚሉት ኃላፊው ለዚህም ሁሉም ባለድርሻ አካላት በትብብር እንዲሰራ ጥሪ አቅርበዋል። ትምህርት በየትኛውም የሀገራችን አካባቢ እና በክልላችንም ሴኩላር ተደርጎ መወሰድ አለበት። ትምህርት የማያገባው አካል ስለሌለ ያልተማረ ዜጋ ራሱን መለወጥ አገርን መለወጥ የሚችል ባለመሆኑ ምክንያት ሁሉም አካል ለትምህርት ዘብ መቆም አለበት። ትምህርት መከልከል የለበትም። ትምህርት መብት ነው። ይሄን አውቀው ተማሪዎችም መብታቸውን እንዲጠይቁ፣ ወላጆችም ልጆቻቸው ወደ ትምህርት ቤት እንዲልኩ፣ አጋር አካላት በተለይ ደግሞ ዋናው ትልቁ ጡንቻ ያለው ህዝብ ስለሆነ ህዝቡ ማንኛውም አካል ከትምህርት እጁን እንዲያነሳና ትምህርት ነጻ እንዲሆን አብሮን እንዲሰራ ጥሪ አቀርባለሁ። በክልሉ በቀጠለው የውስጥ ግጭት ጉዳት የደረሰባቸው ትምህርት ቤቶች ብዛት ከ2000 በላይ መሆኑን የጠቀሱት ኃላፊው በዚህ ክልል በሰሜኑ ጦርነት ከ4000 በላይ ትምህርት ቤቶች መውደማቸውንም አስታውሰዋል።